ሰውዬ እንዳትከተለው እሺ አባቴ ይሄንን ሰውዬ እንዳትከተል ብሎኛል ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው ለይለቱል ቀድር የሚጠበቅበት ሰዎች በይቅርታና በንስሐ አረጉር ላሰማችሁ ስሙት ይሄን ነገር የሆነ ሰው ሞቶ ተገኘ መታወቂያው ጠፋ ሙስሊም ነው በሙስሊም መቃብር እንዳይቀበር ምንም መታወቂያ የለውም የሙስሊም ምልክት የለውም ክርስቲያን እንዳይባል ግራ ገባቸው አንድ ሰው የሮጠ መጥቶ አውቀዋለሁ ሃይማኖቱ ኦርቶዶክስ ነው አለ በምን ታውቀዋለህ ሲሉት ሁሉ ጊዜ እየጠጣ ሰክሮ ይወርቅ ነበር መጠጥ የሚፈቀደው ሁለት ይፈቀዳል የእስልምና እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ አላለሁ አምላክ ሰው ነው መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው ወደደኝ ኢና ሊላሂ ወኢና ኢለይሂ ራጂዑን ወደው የነበረ መሐመድ የ6 ዓመት ያግብቷል የሚለው ለኔም የቅርብ ሰዎቻችን ክህደት ፈጽመውብን ሰላም አለይኩም ወራህመቱላሂ ወበረካቱ ያላህ አዝነ ቸርነት ሰላም ፍቅር ጤና በያላችሁ በዳን በሉ በሁላችሁም ላይ ሰኔ ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥ አዳዲስ መረጃዎችን ይቀርብ ያለው ነው ተምዶችን መልከታለን ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰብ ሁኑ ነባሮችና ቻናል ቆሙ ሁላችንም ቪዲዮን በላይክ እንጀምራለን ለእስላሞች ያላክ በሰተ የለም ቀጣ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን ነው የዛሬ ቪዲዮአችን ተጀመረ መጀመሪያ ቪዲዮአችን በናይጄሪያ የተከሰተውን ክስተት እንመልከት ሙስሊሞች በተክቢራ አላሁ አክበር እያላችሁ ቪዲዮን ጀምሩት በናይጄሪያ የተሰማው ዜና እጅግ በጣም መነጋገሪያና የሚያስደስት ነገር ነው ለብዙ አመት በቤተክርስቲያንና በቸርች ሲያገለግሉ የነበሩ 42 ጳጳሳትና ፓስተሮች ከነሙሉ ሚስቶቻቸው ሻሃዳን ይዘው እስልምናን ተቀብሏል እጅግ በጣም መነጋገሪያ የተደረገና ብዙዎችን ያስገረመ ዜና ነው ኢንሻአላህ ቀጣዩ ትውልድ ሙሉ እስልምናን የሚቀበል ይሆናል ኢንሻአላህ አላሁ አክበር እያላችሁ ኮሜንት አስቀምጡ ይሄን ቪዲዮ በደንብ ኮፒ ሊንክ ሼር ሪፖስት ያርጋችሁ አዳርሱት በዚህ አጋጣሚ 400,000 ገብቻለሁኝ ስላበረታታችሁኝ ፎሎ ስላደረጋችሁኝና ስለምታበረታቱኝ በደንብ አመሰግናለሁ ሼር ይደረግ ሁላችንም ኮሜንት ላይ አላሁ አክበር እያልን የዛሬን ቪዲዮ እንጀምራለን በዚህ አካውንት ሪአክሽን ከሰራው በጣም ቆይቻለሁና ቪዲዮዎች እየታዩ ስላልሆነ በቻላችሁ ታቀም ሼር እና ላይክ ማድረግ እንዳትረሱ ሙስሊም አራጅ ነው ሙስሊም ገዳይ ነው ሲሉ ነበሩት እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል በገዳም በቤተክርስቲያን ወታደር ማሰልጠን ግድያን ገዳይን ማዘጋጀት ምን ያደርጋል ጥቅም የለውም ሁሉም የእርሱ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን ማታለል ሞኝ አይደለሁም የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም ራሱን እኮ ተሽጧል እንኳን ከዚያ በታች ያለ እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉ እንደምሬ ማስብ አይደለም 11ዱ እንደዚህ አይደሉም ብዬ ነው ማስበው የተማርኩት እንደሱ ነው በቤተ ክርስቲያን ውስጥ ይህም ሲካሄድ ነበር ብሎ አብይ ተናግሯል በጭፍን ጥላቻ ብዙ ጊዜ እስላሞች አራጅ ናቸው እስላሞች ገዳይ ናቸው ይላሉ ይህንን ደግሞ የሚናገሩት ኦርቶዶክስ የሆኑ ሰዎች ብቻ ሳይሆኑ የሃይማኖት አባቶች ቄሶችም ሳይቀሩ ነው ይሄ ክርስቲያኖችን ካልገደል ጀነት አንገባም ደግሞ በጣም የሚያሳፍርና እጅግ በጣም የሚያሳዝን ተራ የሆነ ንግግር ነው ከአንድ ሃይማኖት አባት ነኝ ከሚባሉ ቄሶች ማይጠበቅ ነው ነገር ግን በተደጋጋሚ ይህን ነገር ይሉታል የኦርቶዶክሳውያን ቄስ አባቶች የተናገሯቸው እጅግ በጣም አስገራሚ ንግግሮችን እንመልከት አረጉር ላሰማችሁ ስሙት ይሄን ነገር የሆነ ሰው ሞቶ ተገኘ መታወቂያው ጠፋ ሙስሊም ነው በሙስሊም መቃብር እንዳይቀበር ምንም መታወቂያ የለውም የሙስሊም ምልክት የለውም ክርስቲያን እንዳይባል ማህተብም መታወቂያም የለውም ምንም እንዳይባል ምንም አንድ ሰው መጥና ይትቀበር ግራ ገባቸው አንድ ሰው የሮጠ መጥቶ አውቀዋለሁ ሃይማኖቱ ኦርቶዶክስ ነው አለ በምን ታውቀዋለህ ሲሉት ሁሉ ጊዜ እየጠጣ ሰክሮ ይወርቅ ነበር በዚህ ተገርሜ ሰላበቃ እነዚህ አባ ደግሞ እንደዚህ ያሉን መጠጥ የሚፈቀደው ሁለት ይፈቀዳል
ሁለት ይፈቀዳል። በእውነቱ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። እግዚአብሔር ቀምሳችሁ አመስግኑ ብሏል። በእውነቱ ማለት አይምሮንም ይሰጣል። ወሬት እየሄድን ነው ወገን። ለመናገር እንደዚህ እውነቱን ስታወሩ ነው የሚያምርባችሁ። ተረት ተረት የሆነ ዝባዝንኬ ስታወሩ አያምርባችሁ። እንግዲህ መጠጥ ይፈቀዳል በማለት ሲናገር ነበር። አንደኛው ደግሞ መጠጥ በመጠጣቱ ሰበብ በየቦታው ሰክሮ የሚወርቅ ሰው ማን ነው ካላችሁ ኦርቶዶክስ ነው በማለት እውነቱን ተናግሯል። እንግዲህ እንደዚህ እውነቱን ስታወሩ አሪፍ ነው። መጅሊሱ በእፎይ ጉዳይ ላይ ምን እንዳለ እስቲ እንመልከት። መጅሊስ በእፎይ ጉዳይ ላይ ምን አድርጓል የሚለውን እውነታውን እነግራችኋለሁ። አከሳተፉ እዚህ ጋር እፎይ የሚባለው ግለሰብ ላይ መጅሊሳችን ምን አድርጓል የሚለውን እውነታውን ልንገራችሁ። መጅሊስ ሐቂቀተን በዚህ ጉዳይ ላይ ብዙ እንተቸዋለን መጅሊስን። በዚህ ጉዳይ ላይ ግን መጅሊስ ማድረግ ያለበትን ሁሉ አድርጓል ብዬ ነው እኔ ባለኝ መረጃ ማለት ነው። ነገር ግን ይህን አድርጓል ማለቴ በህግ በኩል ማድረግ ያለበትን ክስ መመስረት፣ ምስክሮችን ማዘጋጀት፣ የቪዲዮ ማስረጃዎች ሌሎችንም አጠናክሮ ልቅም አድርጎ አስገብቷል። ወደ ተግባር ማውረድ የፌዴራል ወይንም የህግ አካላት ነው። ከዛ በዘለለስ ይህ ነገር ተፈጻሚ ካልሆነ መጅሊስ እጁን አጣጥፎ መቀመጥ አለበት ወይ የለበትም? ቀጣይ የትግል አቅጣጫዎችን ማስቀመጥ መቻል አለበት። ተግባባን አይደለ? ክስ መመስረት ክሱ ተቀባይነት ወይንም በቸልተኝነት በንቀት የሚታለፍ ከሆነ መጅሊስ ሙስሊሙን ማህበረሰብ አስተባብሮ ሌላ ራሱን የሚያስከብርበትን ሰላማዊና አስፈሪ የሆነ ትግል አቅጣጫ ማስቀመጥ አለበት። እጁን አጣጥፎ መቀመጥ የለበትም። ይህንን ነው የምንለው። ቪዲዮ በደንብ ሼር ይደረግ። ሰላም አለይኩም ወራህመቱላሂ ወበረካቱ። መጅሊስ እንግዲህ ያው የሚችለውን ነገር እያደረገ ነው። ነገር ግን ከዚህ በላይ ይጠበቅበታል። የአላህ Subhanahu Wa Ta'ala እና የነብዩ ጠላቶችን እንግዲህ ለፍርድ ሊያቀርብ ይገባል። የሙስሊሙ ማህበረሰብ ጥያቄ የሚሄነው ጥያቄው ደግሞ ሊከበርለት ይገባል። እስካሁን ድረስ እንግዲህ የፌዴራል ፖሊሶች እንኳን የእስር ማዘዣ አውጥተውበታል በዚህ ተሳዳቢ ግለሰብ ላይ። ነገር ግን የት ውስጥ ገብቶ ነው ማለት ሊያዝ ቢፈለግ ኖሮ ለምን አያዝም ነው ማለት። ከመንግስት የሚበልጥ ነገር አለ ወይ? ከአንድ የፌዴራል ፖሊስ ከሚባል ተቋም ይበልጣል ይሄ ግለሰብ ነው። እና ይህን ግለሰብ ለፍትህ እንድታቀርቡልን በድጋሜ እንጠይቃለን። ስለ ለይለቱል ቀድር አብይ ይናገራል። ለይለቱል ቀድር የሚጠበቅበት ሰዎች በይቅርታና በንስሐ ረመዳንን የሚጾሙበት ወቅት ስለሆነ ያቺ ምሽት አንዷ ዕለት በሚገባው ልክ ዱዓ እያደረገ ያደረሰው ከ83 ዓመት በላይ ዱዓ እንዳደረገ ጀዛ የሚያገኝበት ስለሆነ በዚህ አስደናቂ የአሹራ ምዕራፍ ውስጥ በመገናኘታችን ድርብ ደስታ የተሰማኝ መሆኑን ልገልጽላችሁ ፈልጋለሁ። ለይለቱል ቀድርን አስመልክቶ ኡስታዝ ያሲን ኑሩም እንዲህ ይላል። ለይለቱል ቀድር ነው እቺ በረመዳን መጨረሻ 10 ቀናት የምትገኘው እቺ ለይለቱል ቀድር አንዲት ሌሊት አለች። እሷን ቆሞ በዒባዳ ኢማንን ወህቲሳበን ከአላህ Subhanahu Wa Ta'ala አጅር አገኛለሁ ብሎ ለአላህ ጥርት አድርጎ የቆማት ሰው غفر له ما تقدم من ذنبه ያለፈውን ወንጀል አላህ Subhanahu Wa Ta'ala ይምረዋል ይላሉ። ለይለቱል ቀድር እንዳያመልጣችሁ ሁላችሁም በረመዳን በጎዶሎ የመጨረሻዎቹ 10 ቀናቶች ውስጥ ተጠበቃለች። በዛ ቀን ውስጥ እንግዲህ የውሳኔዋ ሌሊት ነች። ሀብታም የነበራችሁ ድሃ ልትሆኑ ትችላላችሁ፣ ድሃ የነበራችሁ ሀብታም ልትሆኑ ትችላላችሁ፣ ጤነኛ ሆናችሁ ልትታመሙ፣ እንደዚሁም ህይወት ያላችሁ ልትሞቱ ትችላላችሁ። ስለዚህ በዛ ቀን ውስጥ የምታደርጉት ነገር መልካምን ነገር ለወደፊታችሁም የበፊቱንም ወንጀል ያስመርላችኋል። ስለዚህ በለይለቱል ቀድር ቀናቶች ላይ እንግዲህ መበራታት መጠናከር ያስፈልጋል። በቁርአን እንደዚሁም ደግሞ በዱዓ እንደዚሁም ደግሞ በሰላት ኢንሻአላህ አላህ Subhanahu Wa Ta'ala ለይለቱል ቀድርን ከሚያገኙ ባሮች አድርገን። አንዱ ቄስ ነው ወይንስ ዲያቆን እንደሚባል አላቅም፣ ብቻ አንዱ ሙስሊም አንድ ነን ይለዋል። አይታችኋል። ሸይጣን ጋላ ብሎ ነው የሰደበው። በጣም የሚያሳፍር የሚያሳዝን ንግግር ነው። ባይ ዘ ዌይ ይህንን ንግግር የተማረው ከአንድ
የኦርቶዶክስ መጽሐፍ እንደሆነ ብዙዎች እየተናገሩ ይገኛሉ። የእንግዲህ ስድብ የጥላቻ ስብከት መጽሐፍ ያላቸው ኦርቶዶክሳውያን እንዳሉ እየሰማን እንገኛለን። አላህ Subhanahu Wa Ta'ala እንግዲህ እስልምናን የበላይ አድርጎታል። መቼም ቢሆን ኩፋሮች አይወዱንም፣ እንደማይወዱንም አላህ Subhanahu Wa Ta'ala ነግሮናል። ስለዚህ ከነሱ ጋር መወዳጀት መቆራኘት አያስፈልግም። መኗኗር መከባበር ግን አስፈላጊ ነው። ኤዲት የተደረገ ቪዲዮ ላሳያችሁ። ሰውዬ እንዳትከተለው እሺ፣ አባቴ ይሄንን ሰውዬ እንዳትከተል ብሎኛል። ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻቸው ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈቱ ሐርተኩም አና ሽት እርሻችሁን በፈለጋችሁበት አቅጣጫ ነው። ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም። ይመቸኛል በመትለው አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው። አንተም ደግሞ ልጄ ይሄን ሰው እንዳትከተል፣ አባትየው ይሄም ሲሞት ይሄም ልጁም ደግሞ ልጅ ሲወልድ ይመጣና ይሄን ሰውዬ እንዳትከተል። እንደዛ ነው ጄኔሬሽን መሳፈራል። እንግዲህ አሲያ እንደዛ ኒውስታዝ ላይ አላለችም። ነገር ግን አምጥተው ኤዲት አድርገው በቃ እስልምና ያልገባበት ያልዳሰሰው ነገር የለም። ይሄ በድብቅ የሚደረግ ነገር የለም። እስልምና ውስጥ በድብቅ መወስለት፣ በድብቅ እንግዲህ ውሽሞችን ጋራ መሄድ እስልምና አላስቀመጠም። አንድ ሰው ማግባት ከቻለ ያገባል፣ ማግባት ካልቻለ ይጾማል። በተጨማሪም ደግሞ በትዳር ላይ የሚካሄዱ ብዙ ነገሮች አሉ። ግንኙነትንም አስመልክቶ ኡስታዞች እየተናገሩ ነው ያሉት። እኚህ ኡስታዝ ከተሳሳቱ ተሳስተዋል ነው፣ ካልተሳሳቱ ትክክል ከሆኑ ደግሞ ትክክል ነው እንጂ ኤዲት አድርጎ በዚህ መልኩ እንግዲህ እስልምና ላይ ጥላቻ መስበክ አስፈላጊ አይደለም። ኮመንት ላይ ስመለከት እስልምና የእንደዚህ የብልግና እምነት ነው፣ እስልምና እንደዚህ እምነት ነው፣ በ6 ዓመቱ አይሻን ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ አድርገዋታል እያሉ ብልግና ከአይምሯቸው ውስጥ እንግዲህ ብልግና ብቻ የሆኑ ሰዎች እንዲህ እየተናገሩ ነበር። እስልምና ያልዳሰሰው ነገር የለም። የሰው ልጆች አኗኗር ምን መምሰል እንዳለበት፣ እንዴት ባልና ሚስት እንኳን በምን አይነት መልኩ በምን አይነት ሂደት ግንኙነት ማድረግ እንዳለባቸው በግልጽ ያስተመጠ እጅግ በጣም ተወዳጅ የሆነ እውነተኛ የሆነ እምነት ነው። እንደናንተ ድብቅብቅ አድርጎ መጠጥ ይፈቀዳል እየተባለ ከዛ ውሽማ ጋራ እየተካሄደ 4 5 6 ከትዳር ውጪ የሚማገጥበት ዲን ወይም እምነት አይደለም ያለን። አልহামዱሊላህ ሳዊቷ ይቅርታ ጠይቃለች። የእስልምና እምነት ተከታይ እህትና ወንድሞቼ ሁላችሁንም ከልቤ ይቅርታ እላለሁ። ሁሉንም ነገር ባለማወቅ ነው እና ያረኩት። ሁላችሁንም ይቅርታ። እኔ ማውቀው ሰውየው መምህር እንደነበረ ብቻ ነበር። እንዲህ ማድረጉንም ምንም ነገር ማውቀው ነገር አልነበረም እና ሁላችሁንም ይቅርታ ጠይቃለሁ። ይቺ ሴት ይቅርታ የጠየቀችው እፎይ ነኝ በማለቷ ነው። ይህ ግለሰብ ምን እንዳደረገ አላወኩም ነበረ፣ ሙስሊሞች ይቅርታ አድርጉልኝ ብላለች። ይቅርታ ብለናል። ሌሎቻችሁም እንግዲህ እፎይ ነኝ ያላችሁ ሰዎች ይቅርታ እንድትጠይቁ እንግዲህ ያው እድሉን እንሰጣችኋለን። ምክንያቱም ይህ ግለሰብ የተናገራቸውን ቃላቶች ብትሰሙ ኖሮ እውነት ይህ ግለሰብ ኦርቶዶክስ ነው ወይ የሚያስብለው፣ ነገር ግን በጭፍን ጥላቻ እኛም ኦርቶዶክስ ነን እኛም እፎይ ነን እያላችሁ እንግዲህ እምነታችሁ የስድብ እምነት እንደሆነ እያሳያችሁን ትገኛላችሁ። ይህ ግለሰብ ሙስሊም ነበርኩ ይላል። ስሜ መሐመድ አበባው እባላለሁ። ያው ከስሜ እንደምትረዱት ከእስልምና ነው የመጣሁት። እንግዲህ በእስልምና ውስጥ ረጅም ዓመት አሳልፌያለሁ። ከተወለድኩባት ቀን ጀምሮ እስከ 26 ዓመቴ በእስልምና ውስጥ ነው ያሳለፍኩት። የተሳሳትኩ ለማስመሰል ሊስቅ ሞከረ። ይሄ አስተምረዋለሁ እኔ ከፈለገ ማለት ነው። ይቺ ዋው ናት፣ ይቺ አሊፍ ነች፣ ይቺ ኻ ነች፣ ይቺ ሽን ነች። ይሄ ዋው ነው። ዋህሸይና ነው የሚለው ሶሪ ወህሸወይኒ ነው የሚለው ወሸህ ሶሪ ይቀጣ ያው ዋናትች አሊፍ ስላለች ማለት ነው። ኸሸዊኒ አልተማርኩም። ዝም ብሎ የማህበሩ አስተባባሪ ተላላኪ ነህ። ስሙ መሐመድ ነው የሚባለው። አምላክ ይላል። ካካ እስከ ማለት ድረስ ነው እኔን የወደደኝ ይላል። አምላክ ሰው ነው መጥቶ ለኔ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደኝ። እኔ የምለው የጴንጤ ገድላትና ተአምራት አለ እንዴ? ፕሮቴስታንቶች ካረቄ ቤት ወስደው ነብይ ያደረጉት ሰው ኢየሱስ ካካ ያለ ፈጣሪ ነው እያለ ነው።
የሚሽነሪን ገንዘብ በልቶ አይታደርም ተተኝቶ። ሞኙ አበባው ጴንጤዎችን ለማስደሰት የማይፈነቅለው ድንጋይ የለም። ለምንድነው ለፓስተሮች ሙስሊሞች ሐዋርያት በኢየሱስ ፈጣሪነት አያምኑም እያሉ ነው ብለህ ያልነገርካቸው? አብረህ እዛው እንድትተዛዘኑ እርስ በርስ አንተ እንግዲህ ሙስሊሞችን ለማበሳጨት ቲክቶክ ላይ መጣህ፣ ጴንጤዎችን ጉድ ሰራሃቸው። ሙስሊምን አናድዳለሁ ብለህ መተህ ከነ ፓስተሮችህ የማትወጡበት አዘቅት ውስጥ ገባቸው። ሐዋርያት በኢየሱስ ፈጣሪነት አያምኑም። እኔ ነኝ ያለ ጴንጤና ኦርቶዶክስ ለዚህ መልስ ካለው እንተያያለን። መልስ እንደሌለው እኮ አሳያችሁን እኮ። እንግዲህ ለዘርር ብለህ ነው ኢየሱስ ካካ ያለ ፈጣሪ ነው ማለት የጀመርከው። ካካ አስተሳሰብ ስለበላ ስለጠጣ አምላክ አይሆንም ካልክ እና ስላልበላና ስላልጠጣ አምላክ ይሆናል ካልክ ጨረቃ አትበላ። ማንን ለመሸወድ ነው? የሰው ልጅ ሁለት አይን አለው ብሎ መናገርና አንድ ነገር ሁለት አይን ካለው የሰው ልጅ ነው ማለት ሁለቱ ፍጹም የተለያየ ነው። የሰው ልጅ ሁለት አይን አለው ልክ ነው። አንድ ነገር ሁለት አይን ካለው የሰው ልጅ ነው ግን ስተት ነው። ምክንያቱም እንስሳቶችም ሁለት አይን አላቸው። እና አንተ አላችሁት እንዳልከው አንድ አካል ስላልበላና ስላልጠጣ አምላክ ይሆናል ሳይሆን ያለው የኛ አምላክ አይበላም አይጠጣም ነው። ምክንያቱም አይራብም አይጠማም። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም የሚያሳፍር ነገር ነው እየሰማን ያለ ነው። አምላክ ካካ እስከ መቅዘን ሽንት ቤት ገብቶ እንግዲህ ድረስ ነው ወደደኝ። ተመልከቱ፣ አምላክ ነው የሚሉትን ጌታ ተመልከቱ ምን እንደሚሰራ። ኢና ሊላሂ አላህ ይጠብቀን። ይህ ግለሰብ እንግዲህ አዲሱ ፕሮፌት ሆኗል። ሐሰተኛ ፕሮፌት አልተማርክም በደንብ የሚያስብል ግለሰብ ነው። ይህ ግለሰብ እንግዲህ ሙስሊም ነኝ የሚል ግለሰብ ነው። ሙስሊም ከዚህ በፊት ይሆናል ብዬ አላስብም እንደኔ ማለት ነው። ምክንያቱም እስልምናን ያወቀ ሰው መቼም ቢሆን ከእስልምና እንደማይወጣ የታወቀ ነው። አላህ ቅኑን መንገድ ይምራው። አላህ ቅኑን መንገድ ሁሉንም ይምራቸው ነው ምለው። ቁጥር 2 ዘመድኩንን ላሳያችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ቆያችሁ? ሌላኛው ዘመድኩን በቀለ ለምንድነው ሙስሊሞች ቤተ መንግስት ተጋብዘው የሚያፈጥሩት? ለምንድነው ንግድ ባንክ የሚያስፈጥራቸው? ለምንድነው አየር መንገዱ የሚያስፈጥራቸው? ኦርቶዶክሶችን ለምን ጾም አታስፈቱንም? ዋቄ ፈታዎቹ የታሉ? ፕሮቴስታንቶቹ የታሉ? ይሄ ሴኩላሪዝም አይደለም ብያለ ነው ወገናችን። በመጀመሪያ ሴኩላሪዝምና የእምነትን ድንጋጌ ማወቅ አለብህ። በእስልምና ሃይማኖት ቅናት ተነሳስተህ የዋቄ ፈታ ሃይማኖትን ቀኖናና ዶግማ ልታወጣ ነው። ፕሮቴስታንትን ቀኖናን ዶግማ አውጣ ልትል ነው። ሲጀመር የኦርቶዶክስ ጾምስ በ9 ሰዓት ከሰራ ጋር ይመቻል እንዴ? ጾማችሁ አይመችም። ጾማችሁ ግማሹ 6 ሰዓት ያፈጥራል፣ ግማሹ 9 ሰዓት ደግሞ 12 ሰዓትም የሚያፈጥር አለ አሉ። ኦኬ። ስለዚህ በእስልምና ሃይማኖት ተቀናምተህ ተነስተህ የኦርቶዶክስ ቤተክርስቲያን አዋጅ አውጂ። በእስልምና ሃይማኖት ጾም ማፍጠሪያ ስለቀናን ጾም የሚጾመው ሁሉ እኩል 9 ሰዓት ያፍጥር። ጾም ይፍታ 9 ሰዓት ቤተ መንግስት ወይም የመንግስት ስራቸውን ትተው ያስፈጥሩ ልትል ነው እንዴ? ከስራ ጋር አይመችም። የእስልምና ሃይማኖት ጾም መፍቻችንም ሆነ ጾም መያዣችን ግልጽና የታወቀ ነው። በመንግስት ስራ ወቅት አይደለም። አንደኛ ደረጃ። ሁለተኛ ደረጃ ሰው በቃ እንደ መዝናኛ ወስዶት እኮ ነው 12 ሰዓት ማፍጠሪያ ሰርቶ የሚጠራው። ምክንያቱም ከስራ ሰዓት ውጭ ነው። ሰው ከስራ ሰዓት ውጭ ምናልባት ስራ ሊደብረው ይችላል። ምናልባት ማፍጠሪያ በመስራት ተዝናንቶ ሙስሊሙን ሊጋብዝ ይችላል። ኦኬ። ስለዚህ አንተ ጾምህ አይመችም። ለዚህ እኮ ነው አምላካችን አላህ Subhanahu Wa Ta'ala ቄሶቻቸውንና መነኮሳቶቻቸውን አማልክት አድርገው ይዛሉ የሚለው። ምክንያቱም ቄስና መነኩሴ ነው የኦርቶዶክስን ህግና ስርዓት የሚደነገገው እንጂ የኦርቶዶክስ ጾምና ጸሎት መጽሐፍ ቅዱስ ላይ አለ እንደ የለም እኮ። ማርያም ጾማለች አልጾመችም? ሐዋርያት ጾመዋል? መቼ ነው የጾሙት? ኢየሱስ ጾማል? እንደ ኢየሱስ ነው የምንጾመው? የኢየሱስ እኮ የግለሰብ ጾም ነው። ኢየሱስ ከፈጣሪው ፍቃድን ለማግኘት ነው የጾመው። አንተ እንደ ኢየሱስ የምትጾመው ኢየሱስ ነህ እንዴ? ጾም ተብለህ የተደነገገልህ ህግና ስርዓት የታል? መጽሐፍ ቅዱስ ላይ የለም እኮ። ኦኬ። አንተ በምታምነው ኢየሱስ ነው ጴንጤ የሚያምነው። የጴንጤ ጾም የታል? የጴንጤ ጾም በሌለበት እኔ ኦርቶዶክስ ጾም አለኝ ብለህ መጽሐፍ ቅዱስን አንጠልጥለህ ልመጣ ነው? የኛ ጾማችን ቁርአን ላይ አለ። መቼ እንደምንጾም፣ መቼ ጾም እንደምናስረን፣ ጾም እንደምንፈታ የምንሰግድበትም አለ። አየር መንገዱ የመስገጃ ቦታ ሰጣችሁ ላልከው አየር መንገድ ላይ ሄደህ ስዕል አድኖ ልትለጥፍ ነው። አስቡት እንግዲህ አየር መንገዱን የአርሴማን፣ የሚካኤልን፣ የማርያምን፣ የኢየሱስን እያሉ አየር መንገዱን ስዕል አድኖ በስዕል አድኖ ሊያደርጉት ማለት ነው። ስዕል አድኖ ከሌለ እናንተ ጸሎት ትጸልያላችሁ እንዴ? እኛ እኮ አምላካችን አላህ Subhanahu Wa Ta'ala ምድር ሁሉ የእናንተ ናት። የትም ቦታ ሆነን እንጸልያለን እኮ። የምንጸልየው አምላካችን አላህ Subhanahu Wa Ta'ala የግዴታ ቆይ እዚህ ጋር ስዕል ይኑር እዚህ ጋር መስቀል ይኑር እኮ አንልም እኮ።
እናንተ ጸሎታችሁ የግዴታ ሻማ ተለኩሶ ምን ተብሎ መስቀል ጸላድኖ ተደርጎ አስባችሁታል? የሆነ እንግዲህ አየር መንገዱ የሆነ ኮርና ፈልጎ ጸላድኖ ደርድሮ ንዙ ጸልዩ ሲላችሁ ማለት ነው። አይመችም። ዋቄ ፈታ የድህነት አስተምሮ ገነትና ገሃነም የለም። ዋቄ ፈታ በፈጣሪ መኖር ብቻ ዋቃ አለ ብቻ ብለው ነው የሚያምኑት። ዋቃንም የሚያመሰግኑት ከባዱ ክረምት ሲያልፍ ውሃ ሲጠራ ድፍርስ ውሃ ሲጠራ ለምለም ቦታ በመገኘት ዋርካ ስር በመገኘት በአመት አንድ ጊዜ ዋቃን ያመሰግናሉ። አይ አይደለም በእስልምና ስለቀናን ኑ ቶሎ ኑ እንትን ማመስገኛ ቦታ ይፈጠርላችሁ ልትል ነው። ስለዚህ ቤተ መንግስት አሁን ነገረ የጴንጤው ቤተ መንግስት ዋርካ ሊተክል ነው። ሰው ሰራሽ ሐይቅ ሊሰራ ነው። ቅናት ያሳውራል የምንለው ለዚህ ነው። ተግባብተናል። ሴኩላሪዝም አይደለም ይሄ የእምነት ህግና ስርዓት ነው። ሴኩላሪዝም ብሎ ማለት ድሮ ኦርቶዶክስ ጴንጤ መላጣ መቀበሪያ ያጣያለ መቀበሪያ ስከለክሉ በነበረበት ያ ነው ሴኩላሪዝም ብሎ ማለት። አንድ ሰው የፈለገውን ሃይማኖት ይከተል፣ የሃይማኖትን የመስበክ የፈለገበት ቦታ የመቀበር መብት አለው ነው የሚባለው። ያ ሴኩላሪዝም ነው። ነገር ግን እንደ ከሌ ሃይማኖት የኔም ጾም እኩል በዛ ሰዓት ልጹም ብሎ ማለት ይሄ ቅናት ነው። ሃይማኖቱ ውስጥ ከሌለ የለም ነው። ሴኩላሪዝም እና የሃይማኖትን ቀኖናና ዶግማ ማትለይ ማቶ ሰውዬ በጣም እኮ ነው የሚገርመው። ወላሂ ላሲም ሀበዱ እነዚህ ሰዎች። በጣም ያሳቀኝ ደግሞ ለጴንጤ ማመስገኛ ቦታ ነው ማምለኪያ ቦታ ላልከው ጴንጤ እኮ ሀገር ምድሩ የጴንጤ ሆነ እኮ አሁን እኮ ቤተ መንግስቱ የጴንጤ ነው። ጴንጤ እንዴ እነ እዩ ጩፋ እየጸለዩ አይደለም እንዴ ቤተ መንግስት እየመጡ? በነገራችን ላይ አብዛኛዎቹ የፕሮቴስታንት ባለስልጣን ከትልቅ እስከ ታች ድረስ ጴንጤቆስጤ ናቸው። የጴንጤቆስጤ ነብያት እነ እዩ ጩፋ ናቸው። እዩ ጩፋ መጥቶ ሲጸልይ አንዱ የጴንጤቆስጤ ነብይ የጴንጤ ነብይ መጥቶ ሲጸልይ ይፋ ያደርጉ መሰለ እንዴ? አሁን እኮ ይጸልይ ቤተ መንግስት እኮ ራሳቸው ነው። የአብይ ሚስት እየዘመረች አይደለም? ጴንጤ መላጣ መቀበሪያ ያጣያላችሁ ስታሰድዷችሁ ታውቃላችሁ። በእኔ እድሜ ማለት ነው በ90ዎች ጴንጤ መቀበሪያ ተው አንድ ጊዜ አስተጉሳለሁ። ሸዋ ውስጥ ነው አማራ ክልል ጫካ ውስጥ ቀብሯል። ደግነቱ ድሮ ሰው ቶሎ ቶሎ አይሞትም። በዚህ ሰዓት ይሆን የት ነበር የሚቀብሩት? የናንተ ሴራ ነው ራሱ ጴንጤ በዛ ብሎ ቤተ መንግስት የደረሰው። ጴንጤ እኮ አገር ምድሩ ኢትዮጵያ እነሱ ናለች እኮ። በየመንገዱ እየጸለዩ አይደለም እንዴ? በየመንገዱ እየሰበኩ አይደለም? እየጎነተሉ ገበያ የቀራቸው አገሪቱ ኢትዮጵያ እነሱ ሆናለች። ስለዚህ ለጴንጤ የተቆረቆርክ አትምሰል። ቅናታም ደግሞ እንደገና አሁን ኦርቶዶክስ አዋጅ ልታወጣ ነው። ከትንሽ እስከ ትልቅ እስከ መነኩሴ 9 ሰዓት አፍጥሩ በቃ እስልምና ቀንተና በሩና አዋጅ አውጁ። አዲስ አዋጅ አዲስ ዶግማና ቀኖና። የግለሰብ በእሸቱ ላይ ተመርኩዞ በደንብ በተደጋጋሚ እያየሁት ይገኛለሁ። እስልምና ላይ ያለው ጥላቻ ከባድ ነው፣ በጣም ያቃጥለዋል። ሙስሊሞች ይፍጣር እንግዲህ ቤተ መንግስት ላይ እንደዚሁም ኢትዮጵያ ንግድ ባንክ ላይ በማፍጠራቸው አንጀቱ እርር ድብን ብሏል። ገና እርር ድብን ትላላችሁ። እንግዲህ ሁላችንም እንግዲህ ያው ፈርተን ነው እንጂ መስለም እንፈልጋለን፣ ሙስሊም ሆነ እንፈልጋለን የሚሉ ሰዎች እየበዙን ያሉት። አላህ እስልምናን የበላይ አድርገው እስልምናንም ያብዛ። ወደ ቀጣይ ቪዲዮ ወስዳችኋለሁ። እጅግ በጣም አነጋጋሪ የሆነ ምርጥ መልእክት ነው ኡስታዝ የሚናገሩትኝ። ትዳር ውስጥ ተሳቀን የምንኖር ሰዎች አለን። ስንቶቻችን ትዳራችን ውስጥ ሳንሳቀቅ እንኖራለን? እንዲህ ብል ምን ትለኝ ብሎ ፈርቶ የሚኖር ባል፣ እንዲህ ብል ምን ይለኝ ብላ ፈርታ የምትኖር ሚስት፣ ይህ በጣም መስተካከል አለበት። ነፃነት ሊሰማን ይገባል። ባጠፋ እንኳ የማጥፋት ነፃነት፣ ባጠፋ እንኳ ይችለኛል፣ ያልፈኛል። ስለዚህ ነፃ ነኝ ስሜቴን ለመግለጽ፣ ቁጣዬን፣ ሐዘኔን፣ ኦኬ ያለኝን የውስጥ ፊሊንግ ለመግለጽ ኮምፈርተብል መሆን መቻል። ያ አይነት የትዳር ሪሌሽንስ ስኬታማ ትዳሮች ናቸው። እነሆ ቪዲዮውን እንዳያችሁትኝ የብዙዎች ቤት እንደዛ ሊሆን ይችላል ብዬ አስባለሁ እና ይጠቅማችኋል ብዬ አስባለሁ። ትዳር አብሮ ተዋዶ ተፋቅሮ ተከባብሮ ተመካክሮ እንግዲህ በመሹራ የሚፈታ ነገርን እንግዲህ በመሹራ በማውራት መፈታት አለበት እንጂ በዚህ መልኩ ትዳርን ጀሃነም ማድረግ አስፈላጊ አይደለም። እነሆ በጣም ወሳኝ የሆነ ቪዲዮ ነው። የቅርብ ሰዎቻችሁ ከካዳችሁ ይላል። የቅርብ ሰዎቻችን ክህደት ፈጽመውብን ውስጣችን ርርድብን ብሎ ውስጣችን ቁርጥ የሚልበት ክስተት ይኖራል። ነገር ግን ያ ወደ ሌላ ግፍ አይመራንም። ምናልባትም ሰዎቹን ይቅር ልንላቸው እንችላለን፣ ልናቅፋቸው ግን አንችልም ይሆናል። እንዲህ አይነት አጋጣሚዎች ይኖራሉ። ቶልስቶይ ነበር ይህንን ያለው። ሰዎች ያንተ ቅርብ ሰዎች ሲክዱ ይቅር ትላቸው ይሆናል፣ ግን እጅህን የመቆረጥ ያክል ስለሆነ ያ ክህደት ልታቅፋቸው ግን አትችልም። እጅህ የለም
ይላል። አብረን በምንኖርበት ጊዜ ሰዎች ጋር እንዲህ አይነት ነገሮች ይፈጠራሉ። ሰዎችንም እንረዳቸው። ይቅር ካልክ ምን ችግር አለ? ለምን እንደ ድሮ አትሆንም ልንለው አንችልም። ውስጡ በጣም ከተጎዳ ይቅር ብሎም እርቀቱን ሊጠብቅ ይችል ይሆናል አንድ ሰው። በዛ አይነት መንገድም ህይወትን ማየት ይገባል። ሰዎች የማይችሉትን እንዲሸከሙ ማዘዝ የለብንም፣ ወይም የማይችሉትን እንዲሸከሙ መጠየቅ የለብንም። ይቅር ብሎ ቀልብንም ትቶ ወደዛ ለመሄድ የማያስችል ያክል በደል ሊሆን ይችላል የተፈጸመባቸው። ያን መገንዘብ እጅግ ጠቃሚ ነው። ተበድለናል ብለን ደግሞ ድንበር አልፈን በሰዎች ላይ በቀል መፈጸምም ደግሞ አግባብ አይደለም። እስልምና ሁሌም የነቢዩ ሰለላሁ ዐለይሂ ወሰለም ሐያት ሚዛናዊነትን ነው የሚያስተምረን። ያን ሚዛናዊነት ህይወታችን ውስጥ ስናመጣው ግንኙነታችን የተስተካከለ ይሆናል። ወላሂ የቅርብ ሰው ሲክዳችሁ፣ የቅርብ ሰው እንግዲህ የሆነ ጥፋት ሲያጠፋባችሁ ማታስቡት ዱብዳ ነው የሚወርድባችሁ። ምክንያቱም አለኝ የምትሉት ሰው ያ ሰው ነው። ሌላ ችግራችሁ መታችሁ የምታካፍሉት ያ ሰው ነው። ብዙ ነገራችሁን ያውቃል፣ ድክመታችሁን ያውቃል። በዛ ሰው መጎዳት ግን ከባድ ነው። አላህ ሱብሓነሁ ወተዓላ ሳቢሮችን ሰብር ያላቸው ሰዎች ይወዳልና አላህ ሰብሩን ይስጠን። አላህ እንግዲህ ከቅርብ ሰው ጉዳትም ይጠብቀን። ወደ ቀጣይ ቪዲዮ ወስዳችኋል። ስለ ፋላስታይን መረጃ እንሰማለን። ወራሪዋ እስራኤል እንደ አዲስ ጋዛ ላይ ጦርነት ከፍታለች። እንደለመደችው እንግዲህ ሰላም የማይስማማትና ሰላም የሚለው ወርድ ራሱ ገና የሚያንገሸግሻት ወራሪዋ እስራኤል አሁንም ጋዛ ላይ እንደ አዲስ ጦርነት ከፍታ ህፃናትና ሴቶችን ኢንዲስክሪሚኔትሊ እየጨፈጨፈች ነው ያለችው በአየር ጥቃት። ይህንን ኢንዲስክሪሚኔት የሆነ የአየር ጥቃት ስትፈጽም ግን የራሷን በሐማስ ታግተው ያሉ እስራኤላውያን ታጋቾችንም ህይወት ቀጥፋለች። እንደምታውቁት ሐማስ እስራኤላውያን ታጋቾችን ይዟል እና ለእነዚህ እስራኤላዊ ታጋቾች ከሐማስ ይልቅ አቶ ቢንያም ከፍተኛ ስጋት መሆናቸውን ዳግም ባስመሰከረ መልኩ የእስራኤላዊ ታጋቾችን ህይወት ቀጥፏል ይህ የአየር ጥቃት። ይህንን ተከትሎ እስራኤል ውስጥ የታጋሽ ቤተሰቦች ከፍተኛ የሆነ ተቃውሞ አንስተዋል። የታጋሽ ቤተሰቦችና ጦርነቱ እንዳይቀጥል የሚፈልጉ የተመሳሳይ አመለካከት ያላቸው ሰዎች ህዝባዊ ሰልፍ አካሂደዋል። እንግዲህ ከፍተኛ የሆነ ህዝባዊ ሰልፍ አካሂደዋል። ጦርነቱ እንዲቆምና ሲስፋየሩ እንዲቀጥልና የታገቱት ቤተሰቦቻቸው በሰላም እንዲለቀቁላቸው እንዲሰራ ዳግም ጥሪ አድርገዋል። የፖለቲካ ውድቀታቸውን ግን በጦርነት ለመሸፈን ሁሌ የሚታትሩት አቶ ቢንያም ግን አሁንም ጦርነታቸውን ቀጥሏል ማለት ነው። የሆነ ሆኖ ሐማስ ጠፍቷል፣ ወድሟል፣ በባለፈው ጦርነት አቅሙን አሳጥተነዋል ምናምን ተብሎ ፕሮፓጋንዳ ሲነዛ የከረመ ቢሆንም እስራኤልም ሆነ ዓለምን ሰርፕራይዝ ባረገ ወይ ዛሬ የሚሳኤል ጥቃቶችን እስራኤል ማድረስ ችሏል። ሮኬቶች ደግሞ ወድቀው ጉዳት አድርሰዋል። የሐማስ ሮኬት መተኮሱን ተከትሎ ሳይረን በመሰማቱ አቶ ቢንያምም በከፍተኛ ድንጋጤ በሩጫ ወደ ሼልተራቸው ወደ መሸሸጊያቸው ሲገቡ የሚያሳዩ ቪዲዮዎች አሁንም ቫይራል ሆነዋል። ከዚህም በፊት እንዲህ አይነት ቪዲዮዎች ሐማስ ሮኬት በተኮሰ ቁጥር ኮሽ ባለ ቁጥር ወደ መሸሸጊያቸው እንደሚሮጡ ይታወቃልና በፊትም እንደዚህ አይነት ቪዲዮዎች ይታዩ ነበረ። ዛሬም ተመሳሳይ ቪዲዮዎች ታይተዋል። ላ ዩቃቲሉነኩም ኢላ ፊ ቁራ ሙሐሰረት ነው ሚን ወራኢ ጁዱር እንዳለው ያው ከምሽግ ጀርባ ሆኖ ካልሆነ አይዋጓችሁም እንዳለው ያው ኮሽ ባለ ቁጥር አቶ ቢንያም እንደልምዳቸው ወደ መሸጋቸው እየሮጡ ነው ያሉት። ሐማስ በዚህ በኩል ይህንን ጥቃት እያደረሰ ቢሆንም በሌላ በኩል ደግሞ የየመን ሁቲዎች ከአሜሪካ ጋር ከፍተኛ ውጊያ ውስጥ እንዳሉ ሰሞኑን ታውቃላችሁ። ከአሜሪካ ጋር ውጊያ ላይ ነው ያሉት። በዚህ ግንባር ከአሜሪካ ጋር ይዋጉ እንጂ አሁንም ቢሆን እስራኤል ላይ በተደጋጋሚ ባሊስቲክ ሚሳይላቸውን እየተኮሱ እያስጨነቁ ነው ያሉት እና ከተለያዩ አቅጣጫዎች እስራኤል ላይ አሁንም ጥቃቶቹ ተመልሰው ቀጥለዋል ማለት ነው። የሆነ ሆኖ የፖለቲካ ውድቀታቸውን በጦርነት ለመሸፋፈን የሚሞክሩት ጋሽቢ ተመልሰው ጦርነት ውስጥ የገቡ ቢሆንም ላለፉት 70 ምናምን ዓመታት ተሞክሮ እንዳልተሳካው ሁሉ አሁንም በውድቀት እንደሚጠናቀቅ ግን ሳይታለም የተፈታ ነው። ይህንን አግሬሽናቸውንም ደግሞ በተለያዩ ሀገራቶች እየተቃወሙ ያሉት ቻይናን ጨምሮ ትልልቅ ሀገራቶች ዩኤን ላይ ይህንን የሰላም ስምምነት መጣስን እየተቃወሙ ያለበት ሁኔታ ነው ያለው። የሆነ ሆኖ ግን ይህም ዙር ጦርነት የማይሳካና የአቶ ቢንያምን ዓላማ የማያሳካ እንዲሁም በውድቀት የሚጥላቸው መሆኑ ግን ሳይታለም የተፈታ ነው። አላህ ሱብሓነሁ ወተዓላ ፍልስጤማውያን በዚህ ረመዳን ይፈርጃቸው። አላህ ደስታቸውን ረመዳኑን እንግዲህ አያበላሽባቸው፣ ድሉንም ያጎናጽፋቸው። ሳይ ነበርኩ። ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። አካውንታችን ምንም እየታየ አይደለም። ያኛው አካውንት እንግዲህ ዩቲዩብ እንዳለቅ ስላገደብኝ ነው። እንግዲህ በዚህ እንገናኛለን ከዚህ በኋላ። ስለዚህ ይህን ቪዲዮ በቻላችሁት አቅም በይሙም በዋትስአፕም በምችሉ ፕላትፎርም ሼር እና እንደዚሁም ቪዲዮን ላይክ በማድረጋችሁ ደግሞ ሰው ጋር ይደርሳል። ሰላም አለይኩም። አላህ በጀነት ያገናኛል።